አሞች ብዙ ጊዜ ሰራተኛን ከባሎቻቸው ጋር ሲጠረጥሩ እኔ ለምንድነው በዚህ ልክ ሰራተኛ የሚጠረጥሩት ብዬ ግራ ይገባኝ ነበር። ለካ ለራሳቸው ነው መጥፎ ነገር ስለሚሰሩ ሁሉም ሰው እንደነሱ መጥፎ ነገር የሚሰራ መስሏቸው ሰራተኞቹን የሚጠረጥሩት ማለት ነው። አስቡት እንግዲህ ባሏ በሌለበት ከባንጋሊ ጋር የማገጠች ባንጋሊው ደግሞ ራቆቷን በቪዲዮ አንስቶ ምን አድርጎ ጉድ እንዳደረጋትና ባልየው ያንን ነገር ሳይግን ምን አይነት ውሳኔ እንደወሰነባት ምነግራችሁናል ማለት ነው። ሙሉ ታሪኩን እነግራችኋለሁ። ቪዲዮ ላይክ ሼር ያደረጋችሁ ጀምሩት። ጥንቃቄ እንድታደርጉ ይጠቅማችኋል ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? ይገውል ሰላም ነው። አላህ Subhanahu Wa Ta'ala በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልኝ ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ አረብ ቤት ስትሰሩ እርግጠኛ ነኝ የማትቀና መዳም አለች ብዬ አላስብም። በተለይ ደግሞ የሚያምር ልብስ ስትለብሱ ገላችሁ የሚያምር ከሆነ በቃ ስራችሁን ስትሰሩ ቀልጠፍ ብላችሁ የምትሰሩ ከሆነ ብዙ ጊዜ ባልሆነው በሆነው የሚጠረጥራሉ ማለት ነው። በተለይ ደግሞ የሚያምር ልብስ ስለብሱ ልብስ ብቻ ሳይሆን አባያ እንኳን የሚያምር አባያ አድርጋችሁ ያኔ ጥሩ ንቃብ በጥሩ ሁኔታ ንቃባችሁን ርትብ ብላችሁ ንቃባችሁን በስነ ስርዓት ለብሳችሁ አባያችሁን በስነ ስርዓት ለብሳችሁ ከነሱ የበለጠ የምታምሩ ከሆነ በጣም ነው የሚቀሩት። የሆነ ጉስቅል ብላችሁ እንደ ሰራተኛ በቃ የሆነ እንትን ካልክ በላይ በቃ ቁሽሽ ብላችሁ የሆነ በቃ ቡትቶ ሆናችሁ እንድትታዩ ነው የሚፈልጉት ማለት ነው። እንደነሱ እንድታምሩ ሙረተብ እንድትሆኑ አይፈልጉም በጭራሽ ማለት ነው። አንዳንድ ጊዜ ደግሞ ሰራተኞች ቆሻሻ ናቸው ገላቸውን አይታጠቡም ይላሉ። ግን ለራሳቸው ገላችሁን ታጥባችሁ የሆነ ሽታችሁ ደስ ሲል ጥሩ ልብስ ስትለብሱ የሚያምር ልብስ ስትለብሱ ወላሂ ለአዚም ከነጭራሹ እንደዛ አይነት ልብስ እንድትለብሱ አይፈቅዱላችሁም ማለት ነውና በጣም ነበር ከልክ በላይ ነበር የሚጠራጠሩት። እኔ ወላሂ ብዙ ጊዜ አጋጥሞኛል። እኔ እንኳን ከሷ ባላወራ አይደለም እኔ ፊቱን ለራሱ ማየት አልፈልግም። አሁን ያለሁበት ቤት ወላሂ ለአዚም የፈለገ ነገር ቢሆን ሰውየው መጥበቃ ይመጣም አልহামዱሊላህ ቢመጣ ራሱ ውሃ ቢፈልግ ራሱ ልጆቹን ጠርቼ ልጆቹን እንዲወስዱ አደርጋለሁ እንጂ ሴትዮ ራሱ ታቃለች። የሆነ ነገር አምጪ ስትለኝ ጸጥ ነው ማለት ሰውየው ካለ ማለት ነው። ራሷ ናት ወይም ተነሳት ትወስታለች ወይም ልጆቿን ትልካለች ወይም ደግሞ ፊሊፒኒ ሰራተኞች እንዲወስዱ ታደርጋለች ማለት ነውና እኔ እንደማልወጣ በስነ ስርዓት ጠቂቃ ታቃለች። እንደዛም ሆኖ ጥሩ ልብስ ለብሼ አሁን ይሄንን ቶፕ ማለት ነው ይሄ ቶፕ ወላሂ ላዚም አያምርም። ግን ለብሼው ካየችኝ በስንት ነው የገዛሽው ከየት ነው ያመጣ ራሷ ሰታኝ እኮ ነው። አስቡት እንግዲህ ለኢድ ነበር የገዛችልኝ አንድ ጊዜ የረመዳን ጊዜ ለኢድ ገዛችልኝ ብዬ ቪዲዮ ሰርቼበት ነበር። ወደ 500,000 ሰው አይቶታል። ከ15,000 ላይክ አግኝቷል ማለት ነውና ራሷ ሰጣኝ ለብሼው ሶርድ ግን በቃ ያምርብሻል መች ነው ገዘ ራስሽ እኮ ነው የሰጣሽኝ አልኳት። እኔ ነኝ የሰጣውሽ እንደ አዲስ ማን ትፈልጊዋለሽ አውልቄ ልስጥሽ ነው ያልኳት። ገብታችኋል? አያምሩም እኮ የሆነ በቃ እኔ ምን ማለት እንዳለብኝ ግራ ይገባኝና እንደነገርኳችሁ መግቢያ ላይ ባሏ በሌለበት ስራ በሄደበት ከቤቱ ሰዋቅ ማን ነው አስቡት እንግዲህ ከሰዋቁ ከባንጋሊው ጋር የማገጠች ባንጋሊው ደግሞ በቃ ምስጥሯን ሊያጋልጥና የሆነ በደካማ ጎኗ ሊገባባት ፈለገና ምን ያደርጋል እሷ ሳታክ ፊቷን እንትን ቪዲዮ ይቀርጻታል ማለት ነው። አስቡት እንግዲህ ቤቷ መጥቶ ነው መጥፎ ነገር ሁሌ እየፈጸሙ ነው የሚኖሩት። ግን ያን ቀን እንዳስለመደችው ቤት በሚመጣበት ሰዓት ሰውየው የለም ስራ ገብቷል። ከዛ ደሜ መጥቷል እንደዛ አይነት ነገር አላደርግም ብላ ትለዋለች። እሱ ደግሞ በቃ ተናዶ ምን ያደርጋል እንዴት እንደዛ ትኛለሽ ብር እኮ ደግሞ ብር ይሰጣታል። አስቡት እንግዲህ ባንጋሊ ሆኖ ለመስራት ብሎ መጥቶ እንኳን ብር እየሰጣት ነው አብሯት የሚተኛው። አውዝ ቢላህ ያ ረቢ አንተ ተጠብቀን ከእንደዚህ አይነት ነገር ያ አላህ ከእንደዚህ አይነት ፈተና አንተ ተጠብቀን ያ ረቢ። ከዚህማ በመጥፎ ነገር ከምትጥለኝ ህይወቴን አጥፍተህ ወደ አንተ ወሰደኝ ወላሂ ነው የምላችሁና እና እንደነገርኳችሁ ከዛ እሷ አልጣብሪ አልተኛም ብላ እንቢ ትለዋለች። ደም እንዳለባት ትነግረዋለች የወር አበባ ማለት ነው። ከዛ ደግሞ እሱ ምን ያደርጋል ቪዲዮ ቀርጾ ይዝባታል። ከዛ ደግሞ ሁሌ እሱ ብር እየሰጣት ነበር አብሯት የሚተኛው። መጨረሻ ላይ ግን በሱ ያስፈራራት በፈለገ ሰዓት እንደፈለገ ያደርጋታል ማለት ነው። በዛ ያስፈራራት መጨረሻ ላይ ደግሞ ሲበዛባት በቃ ብር አልሰጠም ብላ ስትለው ቪዲዮውን እሱ ወደ ሀገሩ ገብቶ አስቡት እንግዲህ ቶሎ ብሎ ወደ ሀገሩ ገብቶ ከገባ በኋላ ያን ቪዲዮ ወደ ባሏ ይልከዋል ማለት ነው። እዚህ ቢኖር አብሮ ነው የሚገላቸው አስቡት እንግዲህ
ከዛ ቪዲዮውን ይልክለትና እሱ ወደ ሀገሩ ከተሳፈረ በኋላ ቪዲዮውን በዋትስአፕ ይልክለታል። ይሄ ደግሞ ባልዬ ተናዶ አዋርዶ አስቡት እንግዲህ የልጆቹ እናት ናት። ልጆቹም የሱ ይሁኑ አይሁኑ የሚታወቅ ነገር የለም ግን በቃ ቪዲዮውን እሱ በሶሻል ሚዲያ ለቀቀባት ሶሻል አዋረዳት ማለት ነው። ሶሻል ሚዲያ ላይ ቪዲዮውን ለቀቀባት። በዛ ላይ ደግሞ ከቤት አውጥቶ ነው የጣላት። ሙሉ ነገሯን ሁሉ ነገሯን ወስዶ በቃ ከአንድ አባያ ብቻ ነው ወደ ቤተሰቦቿ ወስዶ እንደ ጣላት ሲያወሩ የነበረው ማነው አንዷ እንደ ታሪክ አድርጋ ስታወራው ነበርና አላህ ከእንደዚህ አይነት ፈተና ይጠብቀን። ሀባይቢ ራሳችሁን ጠብቁ። እኔ ብዙ ጊዜ የኛ ልጆች ራሱ ወደ በንጋሊ ይሄዳሉ ወላሂ ያዋርዷቸዋል። ከዚህ በፊት የሆነ ቪዲዮ ለቅቄላችሁ ነበር። ከበንጋሊ ጋር የወረደች የኛ ልጅ ማለት ነው ስታረግዝ እንደኛ ወንድ ጥሏት ነው የጠፋው። ስልክ ሲዘጋባት ለምን ስልክ ተዘጋብኛለህ አንተ እኮ በመፈለከኝ ሰዓት ሲወርድልህ ነበር አሁን እኔ እርጉዝ ሲሆን እንዴት ነው ትታኝ የምትሄደው ብላ ስትለው ያንን ቮይስ ራሱ ምን ያደርጋል ሶሻል ሚዲያ ላይ አምጥቶ ለቀቀው ማለት ነው። ሆርማ ኢትዮጵያ እስማ ከላሙሽ ከላም ያኔ የኢትዮጵያዊ ሴት ከእንትን እንዲህ ያለችኝ ነው ብሎ ጽፎበት በሶሻል ሚዲያ ቲክቶክ ላይ ለቀቀው ማለት ነው። በጣም ነበር ቫይራል የወጣው። ቪዲዮም ሰርቼበታለሁና እባካችሁ እህቶቼ የመጣችሁበትን አላማ ይወቁ። ካገኛችሁት ሁሉ አትጋደም ወላሂ ነው የምላችሁ። በማንኛውም ነገር በሐላል መንገድ ሲሆን ነው እንጂ የሚያምረው በእንደዚህ አይነት በመጥፎ ነገርና በዝሙት ሲሆን አመጨረሻችሁ ነው የሚያበላሽባችሁ። እናንተ ህይወታችሁ ይመሰቃቀላል። አስቡት እንግዲህ ፈጣሪ አላህ በሐላል መንገድ ርዝቅ ይስጣችሁ ትዳር ይስጣችሁ። ከነዚህ አይነት እንትን ነገር አላህ ይጠብቀን። በአጠቃላይ ለማንኛውም ሀባይቢ ራሳችሁን ጠብቁ። እንዲሁም ደግሞ መዳሞች እንዴ ሲጠረጥሯችሁ በእልክ መጥፎ ነገር አትስሩ ማለት ነው። ተጠንቀቁ። አንዷ ምን እንዳደረገች ታውቃላችሁ? ወላሂ የሆነ ጊዜ እንትን ላይ ኤምባሲ ላይ የተዋወቅኳት ጓደኛ አይናትና የነገረችኝ ማለት ነውና ምን አደረገች መሰላችሁ? የሷ የምታቃት እዛው ጀማዓ ላይ የምታቃት ነው ይሄንን ነገር አደረኩ ብላ የነገረቻት ማለት ነው። እሱም ምንድነው ሴትየዋ በቃ ሁሌ ጥሩ ልብስ ስትለብስ አውልቅና ሌላ ቀይሪ ብላ በቃ መልኩ ማያምረውን እየገዛች ታመጣላታለች ማለት ነው። ከዛ ትናደድና ከሰውየው ጋር ፍቅር ትጀምራለች። ከዛ ፍቅር ከጀመረች በኋላ ሰውየውን በቃ በደንብ እንዲወዳት ካደረገችው በኋላ በቃ የምትፈልገውን ነገር ሁሉ ይሰጣታል ማለት ነው። ከዛ በኋላ ከሱ ፍቅር ይይዝታና ምን ላድርግ ብላ እሷን ስታማክራት አይ እንደዚህ አይነት ነገር ካወቁ እኮ ይገሉሻል እንደዚህ አታድርጊ ወይም ከቤት ወጥተሽ ሌላ ቦታ ሂጂ እንደዚህ አይነት ነገር ስታደርጊ ወይም ደግሞ ምስቱ ካወቀች በጣም ለህይወትሽ አደጋ ነው ብላ ሳስፈራራታለች። ከቤት ወጣች አለችና ሰውየው ራሱ ቪዲዮ ተካትናንት ወዳ ድምጹን አሰመቻችሁ ነበር። እኔ ላገባሽ ነው የሚፈልገው 5000 ሪያል ማህር ወይም ደግሞ ጥሎሽ ሰጥሻለሁ እያላት የነበረው ቪዲዮ ማለት ነውና እሱ ነው ሰምታችኋል።